አገልጋይ ሜሮን ድንበሩን አስመልክቶ የተሰማው አዲስ መረጃ ብዙዎችን አስደንግጧል። የተለያዩ ትንቢቶችን በመናገር የምትታወቀው አገልጋይ ሜሮን በቅርቡ ወደ ኢትዮጵያ ምድር ታላቅ ንፋስ ሲወጣየው ጌታም እንዲህ አለኝ፣ አገልጋዮችን የማጠራበት ንፋስ ነው፣ ከአንዳንድ አገልጋዮች ፍቃድ ሲወሰድ አየው ስትል የተናገረችው ትንቢት መነጋገሪያ ሆኖ አልፏል። ይሁን እንጂ የምታወጣቸውን የትንቢት ቃላት የሚያምኑና የሚከተሏት እንዳሉ ሁሉ ትንቢቶቹን የምትናገረው ነገሮችን በማገናኘትና ቀድሞ በሚደርሷት መረጃዎች መሰረት በማድረግ እንጂ እውነተኛ አገልጋይ አይደለችም የሚሉም አሉ። ቤተክርስቲያን በሐሰተኛ ነቢያት እየተፈተነች ህዝቡ እውነተኛውን ከሐሰተኛ መለየት እየቸገረው ባለው ጊዜ ላይ ስለ ነብይት ሜሮን የተሰማው መረጃ መነጋገሪያ ከመሆኑም በላይ ትንቢቷን አምነው ለሚከተሏት አስደንጋጭ መርዶ ሆኗል። እርሷን አስመልክቶ በወጣው መረጃ ላይ ቤተክርስቲያን ሐሰተኞችን ማጥራት እንደሚገባትም መልእክት ተላልፏል። ለመሆኑ ነብይት ሜሮን ድንበሩን አስመልክቶ የወጣው መረጃ ምን የሚል ነው? ስሟ ከሐሰተኛ ነቢያት ጋር እንዴት ሊነሳ ቻለ? ለቤተክርስቲያን የተላለፈው ጥብቅ መልእክትስ ምን ይላል የሚለውን እንነግራችኋለን። በሌላ መረጃችን አገልጋያ ባልተጠበቀ ሁኔታ መገደሏ ተሰምቷል። ሀገራችን ላይ ለጆሮ የሚከብዱ ወንጀሎች መሰማታቸውንም ቀጥለዋል። በተለይም ሴቶች ላይ እየደረሱ ያሉ ጥቃቶች ተበራክተው ከመቀጠላቸውም ባለፈ ለማሰብ ቀርቶ ለመስማት የሚከብዱ ጥቃቶች መፈጸም ከጀመሩም ሰነባብተዋል። ዕለት ዕለት የሚሰሙ ጥቃቶችም ዘግናኝነታቸው እያየለ የሰው ልጅ ወዴት እያመራ ነው የሚል ጥያቄ በሚጠየቅበት ሰዓት የተሰማው መረጃ እጅግ አስደንጋጭ ሆኗል። የቤተክርስቲያን አገልጋይና ዘማሪ የሆነችው ወጣት ተገድላ ተገኝታለች። እዚች ወጣት ላይ ይህን ድርጊት የፈጸመው ማን ነው? ወጣቷን ለሞት የዳረጋት አጋጣሚስ እንዴት ሊፈጠር ቻለ የሚለውን መረጃ ወደ እናንተ እናደርሳለን። ጊዜው የባሰ እንጂ የተሻለ የሚሰማበት አልሆነምና የዚች ወጣት ህልፈት በተሰማ ማግስት ከፖሊስ የተነገረው የወንጀል ድርጊት ደግሞ ታይቶም ተሰምቶም የማይታወቅ ሆኗል። አብራው የምትኖር የትዳር አጋሩን ድንገት በተነሳ ጸብ በስለት ቆራርጦ የገደለው ባል መነጋገሪያ ሆኗል። እጅግ በሚያሳዝን ሁኔታ ሟች ይህን ሁሉ ዘግናኝ ድርጊት ስትቀበል የ6 ወር ጽንስ በሆዷ ይዛ መሆኑ ደግሞ ነገሩን ከአእምሮ በላይ የሆነ አረመኔያዊነት አድርጎታል። አይደለም የህይወት አጋር በሆነች ዘር ለመስጠት በሆዷ ጽንስ በታቀፈች ሚስት ላይ ይቅርና ነፍስ በሌለው ግዑዝ አካል ላይ እንኳን ለመፈጸም በሚሰቀጥጥ አኳኋን ወንጀል የፈጸመው ሰው ላይም ፍርድ መተላለፉ ተነግሯል። ሰላም ጤና ይስጥልን ውድ የአማርያ ቱብ ቤተሰቦች እንደምን ቆይታችኋል? በዛሬው መሰናዶ ስለ አገልጋይ ሜሮን የተሰማውን መረጃና ዘግናኝ ወንጀል ስለተፈጸመባቸው ሴቶች የወጡ መረጃዎችን ወደ እናንተ እናደርሳለን። እናንተም ቻናሉን ሰብስክራይብ፣ ቪዲዮን ላይክ እና ሼር በማድረግ እስከ መሰናዶ ፍጻሜ አብራችሁን ቆዩ። ቤተክርስቲያን ከጊዜ ወደ ጊዜ በሐሰተኛ ነቢያት እየተፈተነች መሆኗ የአደባባይ ሚስጥር ሆኖ እየታየ ነው። እግዚአብሔርን በቅን ልቦና የሚያገለግሉና ለሕዝቡም በእውነት የሚቆሙ የመኖራቸውን ያህል በእግዚአብሔር ስም ተሸሽገው ለራሳቸው ጥቅም የሚሯሯጡ ከሕዝቡ መዳን ይልቅ የኪሳቸው መደለብ የሚያስጨንቃቸው መኖራቸው የሚታወቅ እውነት ነው። ሕዝቡም ባለማስተዋል የበግ ለምድ በለበሱ ቀበሮች ሲታደን ይታያል። ነገር ግን እውነተኞቹን ከሐሰተኞቹ እንዴት መለየት ይቻላል የሚለው መልስ የሚሻ ጥያቄ ሆኖም ቀጥሏል። ከዚህ ጉዳይ ጋር ተያይዞም በኢቫንጀሊካን ቲቪ የፌስቡክ ገጽ ላይ የተነበበው ጉዳይ የበርካቶችን ቀልብ ስቧል። በተለያዩ ጊዜያት በምታወጣቸው የትንቢት ቃላት የምትታወቀው አገልጋይ ሜሮን ድንበሩን አስመልክቶ የተጋራው ሐሳብ እውነተኛነቷን ለሚቀበሉ አስደንጋጭ፣ ሐሳቡን ለሚጋሩት ደግሞ ማረጋገጫ የሚሆን ጉዳይ ተነስቷል። ከሟርት ውጪ ሌላ የማታየው ሐሰተኛ ነብይት በሚል ስለ ሜሮን ድንበሩ የተጋራው ሐሳብም በርካቶችን ሲያስቆጣ ብዙዎችን አስማምቷል። ሐሳቡም እንዲህ ይላል። ከሟርት ውጪ ሌላ የማታየው ሐሰተኛ ነብይት ጅማ ላይ ድንገት አደጋ ሲደርስ አይቻለው። ክረምት ሲሆን የመሬት መንሸራተት፣ በጋ ሲሆን የመሬት መንቀጥቀጥ የምታየው ነገር። ይቺ ሴት ከዓመታት በፊት ጀምሮ ማታ በህልሜ ቀን በመንገዴ ማታ ስጸልይ ጌታ ሳየኝ ተናገረኝ እያለች ለማሳመን እንዲረዳትም 8 ከ10 ላይ 10 ከሩብ ላይ ስትል ሰዓት እየጠቀሰች ለዓመታት የተለያዩ ትንቢቶችን ትናገራለች። እኛም በተከታታይ ለዓመታት ትንቢት በሚል ስትናገር ታማ ከሀገር ውጭ ሄዳ እንድትታከምና ሕክምናዋን ጨርሳ እንድትመለስ መርዳታችን በፊትም ሆነ ከዛም በኋላ ደመና ያየች ትንቢት በሚል ኢትዮጵያ ውስጥ አንዱ ጋር የእሳት ቃጠሎ ትላለች። እግዚአብሔር ረሃብ ቸነፈር እንደሚከሰት ነገረኝ። ሰብል እንዲያበላሹ በርካታ ያንበጣ መንጋ ወደ ኢትዮጵያ እንደሚመጣ ጌታ ነገረኝ። ከፍተኛ የመሬት መንቀጥቀጥ ሲሆን አየው። ጦርነት አየው። ፎቅ ሲፈርስ አየው። ተራራ ሲናድ አየው። በጅማ ከተማ ላይ ድንገተኛ አደጋ ሲደርስ አየው። በኢትዮጵያ በምድሪቱ ላይ እልቂት ሊደርስ ነው የሚል ድምጽ ከእግዚአብሔር ሰማው።
በኢትዮጵያ ላይ ጦርነት ተከፍቶ አየው፣ ከፍተኛ የሆነ የተኩስ ልውውጥ ሲደረግ አየው፣ ዘንዶ ሲወጣ አየው፣ የመኪና አደጋ አየው የሚሉና ከዓመት ዓመት በየሳምንቱ የተለያዩ ትንቢቶችን በቅርቡ ደግሞ የካውንስሉ አዲስ አመራሮች መመረጣቸውንና ቀዳሚ ስራቸው የሚሆነው ከአንዳንድ ከቃል ውጪ ከሚያገለግሉ ቸርቾች በተያያዘ እርምጃና ማስተካከያ እንደሚያደርጉ መግለጻቸውን ተከትሎ ይህች ሴት በማግስቱ ብቅ አለችና ብዙ ቸርቾች ሲዘጉ አየው በማለት የተለመደ ደመና ታይቶ ይዘንባል ትንቢቷን ይዛ መጣች። ከኚህ ሁሉ በዚች ሴት ከተነገሩ ትንቢቶች አንዳቸውም የሆኑም አልነበሩም። ሌሎቹ ደግሞ ያለውን የኑሮ የፖለቲካ ሁኔታና የወቅት ሁኔታ እያየች ክረምት ሲሆን የመሬት መንሸራተት፣ በጋ ሲሆን የመሬት መንቀጥቀጥ እያለች የሐሰት ትንቢት መተንበይ ስራዋ ሆኖ ያበላል ብላ በሐሰት ትንቢት ሌብነትና ጭብርባሪነት ስራይ ብላ ተያያዘዋለች። ከሰሞኑ ደግሞ አንዲት እህት ከሐዋሳ ደውላ ስለዚህ ሴት እንዲህ አለች። ሁለተኛ ልጄን ነፍሰ ጡር እያለው በጎረቤቴ በኩል መታ ጸልይልኝ ሆድሽ ውስጥ ያለው ወንድ ልጅ ነው ብላኝ እግዚአብሔር ያሳየኝ ስትል ነግራት ከወራት በኋላ ሴት ልጅ መውለዷን ነገረችን። ይቺ ናት እንግዲህ ነብይ ነኝ እያለች በየጊዜው አናቷ ላይ ፎጣ ተከናንባ ትመጣና ማታ በህልሜ እያለች መለኮትን የቆሎ ጓደኛዋ አድርጋ እንዲያ እያለች ነገረኝ አሳየኝ እያለች የውሸት መሆኑ ሳያንስ ከአፏ አንድ ቀን ለሀገርና ሕዝብ ስጋት ላይ የሚጥል ክፉ ንግግር ብቻ በመናገር ከጎን የሰማ ቸውን ከላይ ነገረኝ እያለች ዛሬም ቀጥላለች። ከሰሞኑ ደግሞ ጅማ ላይ ያልተጠበቀ አስደንጋጭ ክስተት እንደሚኖር ትናገራለች። የጅማ አስተዳደር የማህበረሰቡን ክብር ከመጠበቅና ህዝቡን ስጋት ላይ ሊጥል ከሚችል የሐሰት ወሬዎች የመጠበቅና በሌላ በኩል ጅማና አካባቢውን ለሌላው ኢትዮጵያዊና ለዓለም ማህበረሰብ የስጋት ቀጠና አድርጎ እንዲስል ሊያደርግ በሚችል መልኩ ስለተናገረችው ማስፈራሪያና ስጋት እንዲኖር የሚያደርግ መሆኑን በተመለከተ የአካባቢው የመንግስት አካላት ጉዳይ ነው። አሁን ላይ ደግሞ በደቡብ አፍሪካ በተለመደውና በአንዳንድ ቸርቾች በሚደረገው በአገልግሎት ስም ህዝቡን ማዘረፍ ፕሮግራም ላይ ጠርተዋት እንዳለችም ሰምተናል። በአጠቃላይ ይህች ሐሰተኛ ሴት በተለያዩ ጊዜዎች በርካታ የሐሰት ትንቢቶችን በመናገር እንደምትገኝ ለሁሉም ግልጽ ከመሆኑም ባለፈ በተደጋጋሚም መልእክቶች እየተላኩልን እኛም ጉዳዩን ስለምናውቀው ከዛሬ ነገ ትመለሳለች በሚል እያየን ብዙ ቆይተናል። እርሷ ግን በሐሰት ትንቢቷ እየባሰባት እንጂ እየተወች አልሄደችም። በመሆኑም ካውንስሉ ይህችን ግለሰብና በተመሳሳይ ሁኔታ ህዝብን በማጭበርበር ላይ የሚገኙትን እንዲህ ያሉትን በርካታ ተጨባጭ መረጃ እየተመለከተ በዝምታ ከመመልከት ይልቅ አግባብ በሆነ ሁኔታ ከፍቃድ ጀምሮ ተገቢውን እርምጃ ማድረግ ስለሚገባ በአክብሮት ህዝበ አማኙ እየሰማ መግለጽ እንወዳለን የሚለውን መረጃ በማጋራት ስለ ነብይት ሜሮን እውነተኛ ያሉትን ሐሳብ አጋርተዋል። ከዚህ ሐሳብ ስር የተሰጡ አስተያየቶችም ግማሹ እውነት ነው፣ ትክክለኛ ሐሳብ ነው ሲሉ፣ ገሚሶቹ ደግሞ ይህ ከእውነት የራቀና እርሷን ለመጣል የሚደረግ ሐሰተኛ ሐሳብ ነው እያሉም ይገኛል። ውድ የአማርያ ቲዩብ ቤተሰቦች እናንተ ስለዚህ ጉዳይ ምን ትላላችሁ? ሐሳባችሁን አጋሩን እያልን ወደ ሌላኛው መረጃችን እናመራለን። በምስሉ ላይ የምትታየው ወጣት ነህሚያ ተስፋዬ ትባላለች። ነህሚያ የአርባ ምንጭ ከተማ ነዋሪ ስትሆን የልማት ቃለ ሕይወት ቤተክርስቲያን ውስጥም በኳየርነት ታገለግላለች። በቀን 22 2018 ዓመተ ምህረት ግን ነህሚያ ሀገር ሰላም ብላ ከቤት አምልኮ ወደ ቤቷ በምትመለስበት ሰዓት የገጠማት ክፉ ሰውና መጥፎ አጋጣሚ ህይወቷን ነጥቀዋታል። ሞባይል ለመንጠቅ ብሎ የሰው ህይወት ያጠፋው ግለሰብ በቁጥጥር ስር መዋሉን የገለጸው የአርባ ምንጭ ከተማ ፖሊስም ሁኔታውን እንዲያብራርቶታል። ግለሰቡ በአርባ ምንጭ ከተማ ሴቻ ክፍለ ከተማ በሬ ቀበሌ ውስጥ የካቲት 22 ቀን 2018 ዓ.ም ምሽት 2 ሰዓት ላይ ከቤተ አምልኮ ወደ ቤቷ ስትመለስ የነበረችው ወጣት ሴት ልጅን የያዘችውን ሞባይል ለመንጠቅ አስቦ የተለያየ የሰውነት ክፍሏን በስለት በመውጋት ጉዳት አድርሶባታል። ወጣቷ ባሰማችው የድረሱልኝ ጩኸት የአካባቢው ማህበረሰብ ቢደርስም ግለሰቡ ግን ከቦታው ሳይያዝ አምልጧል። ተጎጂዋን ወደ ሕክምና በማድረስ የሕክምና እርዳታ ቢደረግ ላትም ህይወቷን ግን ማትረፍ አልተቻለም። ፖሊስ ይህን መረጃ እንደደረሰው ባደረገው ክትትልም ግለሰቡ ወንጀሉን በፈጸመ በሰዓታት ውስጥ በቁጥጥር ስር አውሎታል። በአሁኑ ሰዓትም ምርመራ እየተጣራበት የሚገኝ ሲሆን በህግ አግባብ እንዲቀጣ የማድረግ ስራም እንደሚሰራ ተገልጿል። ይህ በእንዲህ እንዳለም የባሰ አለ የሚባለው አባባል እውነት የሆነበት የወንጀል ድርጊት ተሰምቷል። የ6 ወር ነፍሰ ጡር ባለቤቱን የገደለው ግለሰብም በእድሜ ልክ ጽኑ እስራት እንደተቀጣ ፖሊስ አስታውቋል። የሐዋሳ ከተማ ከፍተኛ ፍርድ ቤት የ6 ወር ነፍሰ ጡር የነበረችውን ባለቤቱን በአሰቃቂ ሁኔታ በስለት በመቆራረጥ የገደለው ግለሰብ በእድሜ ልክ ጽኑ እስራት እንዲቀጣ መወሰኑን አስታውቋል። የከተማዋ ፖሊስ መምሪያ የወንጀልና ትራፊክ አደጋዎች ምርመራ ምክትል ዳይሬክተር
ኢንጂነር ሽመልስ ብሩ ስለ ጉዳዩ እንደገለጹት ወንጀሉ የተፈጸመው ታህሳስ 8 ቀን 2018 ዓ.ም በቱላ ክፍለ ከተማ ሀቤላ ወንዶ ቀበሌ ልዩ ስሙ ካፊሪ በሚባል አካባቢ እንደሆነ ተናግረዋል። ተከሳሹ በቀን 11 ሰዓት ገደማ ከትዳር አጋሩ ጋር በተፈጠረው ዕለታዊ ግጭት ተነሳስቶ ባለቤቱን በስለት በመቆራረጥ ሕይወቷ እንዲያልፍ አድርጓል። ግለሰቡ ግድያውን ከፈጸመ በኋላም የሟችን አካል በስለት በመቆራረጥ ወደ ገደል መክተቱን ፖሊስ በምርመራ ወቅት ማረጋገጥ መቻሉ ተነግሯል። ፖሊስ ባደረገው ከፍተኛ ማጣራትም በሰውና በሰነድ ማስረጃዎች የተደገፈ የምርመራ መዝገብ ለከተማዋ ከፍተኛ አቃቢ ሕግ ያስተላለፈ ሲሆን አቃቢ ሕግም በከባድ የሰው ግድያ ወንጀል ክስ መስርቶበታል። ጉዳዩን ሲመለከት የቆየው የሐዋሳ ከተማ ከፍተኛ ፍርድ ቤት የቀረቡትን የሰውና የሰነድ ማስረጃዎች ከመረመረ በኋላ ተከሳሹ የፈጸመው ድርጊት እጅግ አስነዋሪና ሰብአዊነት የጎደለው መሆኑን በማመን ድርጊቱ ለሌሎች ያስጠነቅቃል፣ ተከሳሹንም ያርማል ሲል የካቲት 5 ቀን 2018 ዓ.ም በዋለው ችሎት በግለሰቡ ላይ የእድሜ ልክ ጽኑ እስራት አስተላልፎ ወንጀለኛው በእድሜ ልክ ጽኑ እስራት እንዲቀጣ ውሳኔ ሰጥቷል። ውድ የአማርያ ቲዩብ ቤተሰቦች ጊዜው ሰው ሰብአዊነቱን ጥሎ በአውሬነት ጭካኔ የተሞላበት ነውና ፈጣሪ አምላክ ከእንደዚህ አይነት ክፉ እውነቶች ይሰውረን እያልን የዛሬውን መሰናዶ አበቃን። አብራችሁን ስለቆያችሁ ከልብ እናመሰግናለን። ዳግም በሌሎች ወቅታዊ መሰናዶች እስክንገናኝ በያላችሁበት ቸር ቆዩልን።